ብር ማለት ነው የኔና ያንቺ አንድ ነው። እኛ አንድ ነን። ያንቺ ገንዘብ ማለት የኔ ገንዘብ ነው። የኔ ገንዘብ ማለት ደግሞ ያንቺ ገንዘብ ነው። እኔና አንቺ ፍቅረኛ መሞች ኦር ደግሞ ባልና ሚስት ነኝ ካለሽ ምን ትይዋለሽ መሰለሽ? ውዴ አልተጋባንም በይው። ውዴ የኔ ፍቅር አልተጋባንም፣ ተጋብተን አንድ ቤት ማለት ነው እንደ ንግስት ስታኖረኝ የኔ ማለት ያንተ ነው፣ ያንተ ማለት ደግሞ የኔ ነው በይው። እሺ ሳትጋቡ ግን ያንቺ የሱ አይደለም። እሺ የሱ አይደለም ውዴ። ከተጋባችሁ ዋላ ከበላ ይብላ ይዞት ይድ። ሳትጋቡ ግን ማለት ነው ሳትጋቡ የኔ ማለት ያንቺ ነው፣ ያንተ ማለት የኔ ነው። ቀንቀና አንድ ሰሞን ብን ነው የሚያረጋችሁ። ከዛም በኋላ ደግሞ ሽምግልና ቁጭ እንላለን። እዚህ ምን ያከንፋችኋል? ቀስ በሉ እንጂ ጓደኛ ማሞች ማለት እኮ ማለት ነው ጊዜ የምትሰጣጡበት ነው። ይሆነኛል አይሆነኝም ብለሽ የምታይበት ወቅት ነው እንጂ የምትወስኝበት አይደለም። እንዴ አልተጋባችሁም። ጓደኛ ማሞች ማለት የመተያያ ጊዜ ነው። ጓደኛ ማሞች ማለት የመተያያ ጊዜ ነው ውዴ። እሺ የምትተያዩበት ይሆነኛል አይሆነኝም። የልጆቼ አባት መሆን ይችላል፣ ከኔ ጋር ይገጥማል፣ ከኔ ጋር ይስማማል ብለሽ ኮንታክት የምታደርጊበት ነው እንጂ ብር ምሰጪበት አይደለም። ድንቡሎ የለሽም ከኪስሽ። ከሀገርሽ የወጣሽበትን አላማ እንኳን የማታቂ ከንቱ ባትኖሪ ሳንጃው። እኔ አሁን ከሀገሬ ስወጣ መሬት ገዝቼ ቤት ሰራለሁ ብዬ ነው የመጣሁት እንጂ በወንድ ፍለጋ አይደለም። ኢትዮጵያ መቻጣው ውዴ። አላማዬን አሳክቼ ነው ያገባሁት ውዴ። ምነው ሸዋ ምንም ከኪሳችሁ ድንብሎ ሳይኖራችሁ ለሰው የምታበድሩ ለሰው ገንዘብ የምትሰጡ ራሷን የሰዋች ራሷን ሬሷ የተላከልህ እንኳን አንተ አሸሼ ገዳ ከሌላ ሴት ጋር የምትል ማይስታመንክላት እሷ አረብ ሀገር መታ አንተና ልጅህን የተሻለ ደረጃ ላይ ለማድረስ አረብ ሀገር ትመጣለች። አንተ ከሌላ ሴት ጋር አሽሼ ገዳ እያልክ የምትኖር ከንቱ የሆናችሁ አላችሁ አይደል እንዴ? ብርቅ ነው ወይ ከልጇ አልሆነች ወይ ከቤቷ አልሆነች ወይ ካንተ አልሆነች። ማስተዳደር ማችል ኮን አታግባ ካሁን በኋላ ሲጀምር። ክፍታፎች የአረብ ሀገር ሴት እንዳትሉ። ስንቱን እሳት ውስጥ አልፈን ነው እዚህ የደረስን። ስንቱን እሳት አይተናል። ስንቱን እሳት ማለት ነው። መልበስ እያማረን ሳንለብስ ነው፣ መብላት እያማረን ሳንበላ። ኦኬ እንደ ሰው አመት ባልን እንደ አመት ባል እንኳን አሳልፈን አናውቅም። ቄጠማ ቢጎዘጎስ ዶሮ ቢሰራ ጭራሽ እንዳገርም ይሆን የለም። ጎዘጎሽ አልጎዘጎሽ እኔ አንድ ቀን አመት ባል የመሰለኝ ቀን የለም። አመት ባል የመሰለኝ ቀን እኔ ከሀገሬ ወጥቼ በሰው ሀገር መጥቼ አንድ ቀን አመት ባል መስሎኝ አያውቅም። አመት ባል ወይ ተኝቼ ነው የምውለው። አንድ ቀን ቄጠማ እንኳን ቤት ውስጥ ተጉዟል። ዶሮ ተሰርቷል። ዶሮ አይልም። የሀገራችን ንፋስ እያማረን አመት ባል ሳይመስለን አንድ ቀን 5 አመት እኔ አሁን 8 አመት ሊሆነኝ ነው። አንድ ቀን አመት ባል አክብሬ አላውቅም። አመት ባል የማይመስል ሲጀመር በስራም እናሳልፋለን። በስራ ነው የምናሳልፈው። ከስራ አልፎ ራሱ አመት ባል አይመስልም። አንተ እዛ አንድ ሴት ይዘህ አሸሸ ገዳ ትላለህ። እሷ እዚህ ቁጭ ብላ ብር ትልክልሃለች። አንተ ሌላዋን ታዘንጣለህ በሷ ብር አንተ እዛ ሌላኛዋን ዘነጥ አድርገህ ታኖራለህ። ያንተ ገንዘብ አይደለም። ምን አገባህ ታዲያ አንተ? ያንተ ገንዘብ አይደለም። ምን አገባህ አንተ? ምን ይመለከታል? ያልሰራ ላብን ጠብ አድርገህ ካላመጣክ እኮ የምትይዘው ብር አይመስልህም እኮ። ስታወጣ ራሱ አትሰስትም። ሰርተ የምታመጣ ከሆነ ግን ትሰስታለህ። የአረብ ሀገር ሴት እንዳትሉ። ልክሽን ነው የምነግርሽ እኔ። አበዛችሁ ታች ጨማለቁ እዚህ የመጣችሁ ሸለመጥማጡላ። ሀገራችን ገብተን እብድናችሁ እንባላለን። እቺማ ጤነኛ አይደለችም ነው የምንባለው። ኧረ ወዲያ በሉ። ብራ ገንዘባችንን ስትወስዱ ምንም ችግር የለም። ጤነኛ ነን። ማሰብ ስለምንችል እኮ ነው። ለታመመው ደራሽ፣ ላጣ ደራሽ፣
ስታለቅሱ እኝኝኝ ብላችሁ ስትመጡ እንኳን ረድተን የምንመልሳችሁ መልካም አስተሳሰብ ስላለን ነው። ስማርት የሆነ ጭንቅላት ስላለን ቤት ሰርተን እናስገባሃለን። ስማርት ጭንቅላት ስላላት ነው ልጇን የምታሳድገው ቀብረር አድርጋ ማለት ነው። ከፍላ ማለት ነው። ከፍላ የግል ትምህርት ቤት አስተምራ ዝንጥ አድርጋ የምታኖረው ስማርት ጭንቅላት ስላላት ነው። ያበደ ጭንቅላት ድንጋይ ያሞቃል። ያበደ ጭንቅላት ሚስቱን አረብ ሀገር ይልካል። ልንገር ከናንተ ናችሁ። እኛ አላበድንም። በጣም ስማርት ጭንቅላት ነው ያለን። ደና ጭንቅላት ሰርተን ማደር እንችላለን። ከራሳችን አልፈን ለሌላው እንተርፋለን። ኩሩ ሁኑ፣ ጀነን በሉ። እሺ ማንም መቶ አፉን እንዲከፍትባችሁ አታድርጉ። ኩሩ ሁኑ። እሺ እኛ ነን ስንት ደረጃ ላይ ያደረስነው። በሉ ጀነን በሉ። ጣትሽ ለጥለጡ። አንድ ወንድ ልጅ ጥሎሽ ከሄደ ጥሩግ ይበል፣ ባናት ተተከልበል በዩ። ምክንያቱም በሱ አይደለም የቆምሽው ከአንቺ ብቻ ማለት ነው። ምንም እንዳይጎልበት እንደ ሰው ውደጂው፣ አፍቅሪው። ከዛ በተረፈ በክብር አክብሪው። ክብር ግዴታ ነው። ከዛ በተረፈ ከሄደ ጥሩግ በል። ማንም አይለምንም። በጉልበትሽ ነው የምታድሪው። በጉልበትሽ ማለት ነው። ለፍተሽ ነው የምታድሪው። እሱ እዛ ተኝቶ አንቺን እንድትለምኝው የሚፈልግ ከሆነ ተኝተ ፍሳ በይው። ገብርኤልን የምሬ ነው። ታዩ እንዳትለምኝው። ቆፍጠን ብለሽ ኑሪ። ደግሞ በገዛ ገንዘብሽ ቆፍጠን ብለሽ ኑሪ። ምን ያስተዳድርሻል እንዴ? ገብርኤልን የምሬ ነው። አያስተዳድርሽም። እዛ ተኝቶ ይፍሳ። እዛው እንደሱ የምትፈሳውን ይፈልግ። አንቺ ለፍተሽ ለምንድን ነው አዘንጠሽ የምታኖሪ? ሰርቶ ይግባ ውዴ። ምን አገባሽ አንቺ? ምን አገባሽና ነው አንቺ በአንቺ ገንዘብ ጢባሩን የሚነፋው? ደግሞ ጢባራ ድንቡሎ የለውም ከኪሱ። ደግሞ ጢባራችሁ መከራ። ታይ ውዴ ገብርኤልን እንዳውም ማለት ነው ዝንጥ ብለሽ ማለት ነው አክብሪው፣ ውደጂው። አይ አልከበርም አልወደድም ካለ ባናት ተከል ቂሊንጦ ግባቤው የራሱ ጉዳይ። እግዚአብሔርን የምሬን ነው። አፈሉ አሁንስ ለማን ብለሽ ውዴ? ለማን ብለሽ? ለሚያከብርሽ፣ ክብር ለሚሰጥሽ፣ ገንዘብሽን ሳይሆን አንቺነትሽን የሚፈልግ አሁን የሴት ገንዘብ የማይፈልጉ አንቺነትሽን የሚፈልግ ከገንዘብሽ ግድ የሌለው ከጤናሽ ኦኬ ስጠፊ የጠፋሽ ኦኬ ከደከመሽ አይዞሽ የሚልሽ ታመምኩ ስቲ ማለት ነው ቢያንስ እንኳን ማለት ነው አይዞሽ ያልፋል የሚልሽ እሱን። አይ ጢባሩ 30 በመጣ ቁጥር እያለ የሚመጣው ባናቱ ይተከል። ሄዶ ባናቱ ማለት ነው ምን አባቱ ባናቱ ይተከል። 30 በመጣ ቁጥር መጥቶ አፉን ለሚከፍትብሽ ደግሞ እኮ ጢባራችሁ ድንቡሎ የለውም ከኪሱ ጢባሩ ታይደ ውዴ ስጠፊ የሚፈልግሽን አናትሽ ላይ ብትሸከሚስ ብታረጊለት ሰውነትሽን ቆርጠሽ ብትሰጪው ራሱ እኮ የማያምሽ ሰዎች አሉ። በጣም ጽድት ያሉ ወንዶች አሉ። አለውልሽ የሚልሽ ከገንዘብሽ ደንታ የሌለው ከጤናሽ ከአንቺ እንዴ ምነው ልጅ ጎንፎ ይላል ደግሞ አንድ ሰው የአረብ ሀገር ሴት ይበል። እኛ የአረብ ሀገር ሴት ስንቱን ነው እንትን ያሳየናችሁ አይታችሁም አታውቁት። ክብረ ቢስ ምሬ ነው። እኔ በጣም ነው የሚያናድዱኝ። ከሳር ቤት ወደ ቆርቆሮ ቀይረን እሱን እንደ እንትን አፍርሰን ሰርተ ነው። ወይ ጸባይ የላችሁ ወይ ገንዘብ የላችሁ። አንዳንድ ሰዎች ነጭናጫ ወይ እንኳን ሮማንቲክ እንኳን መስራት አችሉ። ደሞ ጢባሩ ሊነፋ